እና ለቤተ ክርስቲያን ምክር ነው ኡስታዝ። እኔ ቤሊ ከሰሰኝና እኔ አንተን ፍርድ ቤት እንኳን ላገኘ እንደው በጌታ ፍርድ ቤት ላገኘ እኔ ኡስታዝ አሁን አንተ እኔ በሃይማኖታችሁ ራሱ አይፈቀድም ሐራም ነው አይደል? የሰው ገንዘብ እኔ አንድ ነገር ብቻ ማለት እንደው በጌታ ያገር ለጠቅላላ እውቀት ግን ባለ ትዳር ነው ቤሊ? ትዳር አለ የልጆች አባት ምን ያደርግልሃል? አንተ እግዚአብሔርን ቃል ብትሳደብ ሲል በሰይፍ በየቀኑ ሕፃን ልጅ ይታረዳል ትላለህ። እንዳሻ እኮ ነህ አንተ። ቅዱስ ቁርባን እንትን በመሶበ ወርቅ መጥቶ ታረደ ትላለህ። ምን ትላለህ አንተ? እንዳሻ ብያለሁ። ካወራሁት በአንዱ ሀሳብ ላይ በማስረጃ ከኔ ጋር ለማውራት ማስረጃ አላልክም እንዴ? በቪዲዮ ሰርታ ስትሰብክ ያው መድረክ ላይ አሁን ያልኩህን ተሳስተሃል የምትለው ሀሳብ አለ። በማስረጃ ከኔ ጋር ማውራት የምትችለው ተሳስተሃል የምልህ የእግዚአብሔር ቃል የረከሰ ነው። በምድር ላይ ክርስቲያን ብሎ ማያውቅም። በሱ ዙሪያ በማስረጃ እናውራ። ፈቃደኛ ነህ? በማስረጃ አውራሽ። ምንድን ነው ያልከው? በጣም ጥሩ። ቆይ አሁን አንተ ራስህ የረከሰ ነው ቅዱስ ነው እያልክ ትሄድልኛለህ። ላውጣለህ አንድ ጊዜ። አሁን በማስረጃ ቤሊ ሊያወራ ነው። ይሄ በጣም ትልቅ ለውጥ ነው። ቤሊ ፖለቲካውን ተው፣ ዝም ብለህ ከማስረጃውን አውጣ ወዳጅ። አረ ፖለቲካ አይደለም። አይ ጨምረሃል ነው ያልኩት። ከዚህ በፊት አይ መሀል ላይ የምትናገራት ነገር በኋላ ሰዎች ታስገባ ታወራለህ። እሺ ይሄንን አዲስ መደበኛ ትርጉም የሚባል መጽሐፍ ትቀበላለህ አይደል ቤሊ? እሺ አንተ ትቀበለዋለህ? እኔ ክርስቲያን ነኝ እኮ። እኔ ማንም የጻፈውንማ ዝም ብዬ እንዴት ይቀበላለሁ? አንተ ትቀበለዋለህ ወይስ አትቀበለውም? ትቀበለዋለህ ወይ? ለምን አመጣኸው? ነገርኩህ እኮ እንዴ። የሚይዘው ሁሉ እኮ የህይወት መጽሐፍ አይደለም ብራዘር። ጀስት ፕሮቴስታንት አይደለም። ለምን አመጣኸው? እኛ አዲስ መደበኛ ትርጉም ይዘን መተን ተከራክረን ከእናንተ ጋር እናውቃለን። ቆይ ታምንበታለህ ወይስ አታምንበትም ቤሊ? እየነገርኩህ ያለሁት አዲስ መደበኛ ትርጉም ይዞ መጥቶ ጴንጤ ከአንተ ጋር ተነጋግሮ ያውቃል ወይ? የመጨረሻ ነው ጠይቀህ ቤሊ። በዚህ መጽሐፍ ለነገሩ ይሄ ራሱ መልስ ነው። በቃ ችግር የለውም። ችግር አለ። መጽሐፍ ቅዱሱን አዲሱ መደበኛ ትርጉም ለምን አመጣኸው? አንተ የሚደግፍህ ነገር አለ ቤሊ? በጣም ብዙ ነገር ይደግፈኛል እኔን። ምክንያቱም ፕሮቴስታንቲዝም ጨለማ እንደሆነ ቢያንስ ወደ 30% ላሳይበት የምችልበት አንዱ መጽሐፍ። ኦኬ በወር 30 ቀን ለፍጡር መስገድ ብርሃን ነው። እሱን ቆይ እናውራለን። ለምን ይጀምሩ አይደለም ብርሃን ነው ወይ? ላላየው ፍጡር ተንበርክከ ላላየው ፍጡር መስገድ ብርሃን ነው። እኔ ተለወጥኩ መስሎ የነበረ በመጽሐፍ ውስጥ ማስረጃ ማውራት የምትችል ግን አትችል እኮ። እሱን እኮ ብርሃን ኦርቶዶክስ ብርሃን ነው ስትል እኮ ከሐዋርያት ናቸው በወር 30 ቀን ለፍጡር የሰገዱት። ማን ነው? ምንም እንዳታስብ። እስቲ ያሳየኝ። አሁን ሐዋርያት በብርሃን ያሉት ሐዋርያት ለፍጡር በወር 30 ቀን ሰግደዋል ወይ? በዚህ መጽሐፍ ቅዱስ ታምናለህ ቤሊ? ሰምተኸኛል ኡስታዝ? አሳየኝ። ሐዋርያት በወር 30 ቀን ለፍጡር ሰግደዋል ወይ? ስለፈለከው ነገር እንድናወራ በመጀመሪያ እኔ በሱ መጽሐፍ ቅዱስ እኮ ቆይ ኤልያስ ከጌታ ጋር ነው ያለው፣ እዚህ ምድር አይደለም ያለው። አሁን ለማወሳሰብ አትሞክር። አልሞተም ማለት ነው። አልሞተም ታዲያ። ስለዚህ አልሞተም ማለት ነው። ሙሴ መሞቱን አይናገርም መጽሐፍ ቅዱስ። ሰማኸው? እርምዬ ምን አለ? ስማ አንዴ። ቆይ በለጡ አንዴ ዝም በይ። ምን አልክ? በለጡ አንዴ እንስማ። ሙሴ መሞቱን አይናገርም መጽሐፍ ቅዱስ። ምን ይላል እዚህ ጋር? ሙሴ በሞተ ጊዜ እድሜው 120 ዓመት ነበር። መጽሐፍ ቅዱስን አንብቦ እንደሚያውቅ ሰው ሙሴ
መሞቱን መጽሐፍ ቅዱስ አይናገርም ብሎ ግምጭጭ የሚል ጀግና ዝም ብሎ ያዳረቀ በል ማን ምን አልክ? ሙሉውን አንብበው። ምንድን ነው የተባለው? ሙሴና ኤልያስ መጡ ብለህ አይደል ያወራው? ሙሴ መሞቱን ባይብል አይናገርም አልከኝ። እኔ ጠንበለል አይደለም እንደሱ አይደለም ያወራ ነው እንደሱ አይደለም። ሙሉውን አምጣው። ይሄው እንደሱ አይደለም። ቆራርጣ ይሄው ፖስት እኮ ነበር። አምጣው። ከጌታ ጋር ነው ያለው። እዚህ ምን እንደዛ ይሄው ይሄው ከመጀመሪያ የመጣው ሙሉ ነው በል ይሰማ ዝም ያወራ ነው። በአዲስ ኪዳን አላሳየኝ አዲስ ኪዳን ላይ የለም። ላምጣ አለፍ በል ይኸው ወደኋላ አደረኩት እና ኤልያስ መጣ ያልኩበትን ላሳየው ነው። ታዲያ ለምን ምሳሌ ያመጣላቸው? እንደውም ከኔ የአዲስ ኪዳን የክርስቶስ ጽድቅ ነው ያለኝ። አምጣው ሙሉ ማለት 3 ሰዓት ያወራንበትን ነው ሙሉውን። አዎ እሱ ላይ ያወራንበት ሀሳብ ምንድን ነው? ለፍጡር ሳታየው ለምን ትሰግዳለህ ስል ነው ይሄን ያመጣው። አንተ በጣም እንደ ፍጡር የምትወድ ለፍጡር ለምን? አዎ እናንተ ስለምትወዱ እኮ ነው። ስለምትሰግዱ ለምን ሰገድክ ስለ አይደል እንደ ይሄን ያመጣው። ሳታየው ለፍጡር ለምን ሰገድክ ስለ ይሄን ያመጣው። አሁን በቃ ወይ ነካህን በእናትህ። አሁን እናዳምጥ እስኪ በል መጽሐፍ ቅዱስ ላይ አይደለም ሳታየው ይሄንን ያመጣው እኮ ሳታየው ለፍጡር ለምን ሰገድክ ስለ ነው። ሐዋርያት አይተውታል ብለህ ያመጣው አይደል? አንብበህ ታውቃለህ መጽሐፍ ቅዱስ ወንድማችን? አሁን ሳታየው ለፍጡር ለምን ሰገድክ ከዛ ፍጥረት እስከ ራእይ እየሰገዳለ ወይ ስለ ነው አይደል ያመጣው? ወንድማችን መጽሐፍ ቅዱስ አንብበህ ታውቃለህ? ከዛ ፍጥረት እስከ ራእይ ለፍጡር ሳያየው የሰገዳለ ወይ ስንል ነው አይደል ያመጣው? ሌላ ጊዜ እዚህ ጋር ምን ይላል? ኦኬ ሳያዩት ለፍጡር ሰግደዋል። እዚህ ጋር ምን ይላል? እስኪ አንብበው። እስኪ ማንበብ ሳያዩት ለፍጡር ሰግደዋል ወይ ከዛ ፍጥረት እስከ ራእይ። እንግሊዘኛው በደንብ ያብራራዋል አይደል? ሳያዩት ለፍጡር ሰግደዋል ወይ እንደ ኮሜዲያን በል ሹፍልኝ ምን ይላል? ቆይ እንዳታጠፋው ጸልዩ የተባሉት ተብለዋል አይደል? ነገሩን አሁን ለማወሳሰብ ተብለዋል አይደል? እነዚህ ሰዎች በስራ ላይ የጸደቁት ሙሴም አልሞቱም። አሁን ለማወሳሰብ አትሞክር። አልሞተም ማለት ነው። አልሞተም ታዲያ። ስለዚህ ሁሉም አልሞቱም። ሙሴ መሞቱን አይናገርም መጽሐፍ ቅዱስ። ሙሴ መሞቱን አይናገርም። ስለዚህ አልሞተም ማለት ነው። ሙሴ መሞቱን አይናገርም። ለምን ሄድክ? ለማስቀየስ ነው ወይ? ሙሴ መሞቱን አይናገርም ወይ? አይደለም። እዚህ ጋር እናውራ። እነዚህ ሰዎች ጻድቃን ናቸው አይደሉም? ኤኒዌይስ ከዚህ ሰውዬ ጋር ነው የምትደረቀው። ምንድነው አንዳንድ ጊዜ ከቤሪ የመረዳው ነገር ለእምነቱ ቀናይ ነው እና ትንሽ ስሜታዊ መሆን ግን በዚህ አጋጣሚ ፕሮቴስታንት ሆናችሁ ኦርቶዶክስ የሚያጭቶች ወንድሞች ስሜታዊነት መጨረሻው ይሄ ነው። ስሜታዊ እንዳትሆኑ። አንድ ሀሳብ ሲነሳ ስፔሻሊ በእውቀት ዙሪያ የሚነሱ ሀሳቦችን ለመቃወም በቻላችሁት አቅም ስሜታዊነትን ከእናንተ ማራቅ አለባቸው። አለበለዚያ ግን ልክ ኢንዲንጉ እንደዚህ ነው የሚሆነው። ገብቶ ማለት በቃ ብሶት በቃ እሪ ነው የሚሆነው ነገሩ። ልክ ምንድነው ቤሊ ጋር ያለው ትልቁ ሪኮን ስሜታዊነት ብቻ ሳይሆን መጽሐፍ ቅዱስንም ያለማወቅ ኦኬ፣ መጽሐፍ ቅዱስን ጠንቅቆ ያለማወቅም ችግር አለ። ቤሊ እኔ እንጃ የቤቱ ራስ ለምሳሌ አንድ ቤት ውስጥ የቤት ራስ ወንድ ነው አይደል? ለሚስቱ ራስ እኔ እነ ቤሊ ቤት የቤቱ ራስ ሚስቱ ትመስለኛለች። ለምንድነው እንደዚህ ያልኩት? ጀስት በቃ በጣም በቃ መጮህ ብቻ ነው ምናምን
ያውን እንደው በጣም ነው ግራ የሚገባኝ። እውነቴን ነው የምላችሁ። ኢቨን ቸርች ራሱ መጽሐፍ ቅዱስ የሚያጠና አይመስለኝም። እና እኔ ማለት የምፈልገው ነገር ምንድን ነው፣ መንፈሳዊውን ተዉት። ቤሊ ወንድማችን ባለትዳር ከሆንክ የልጆች አባት ከሆንክ ግን እባክህን እንደ ንስር ታደስ፣ ራስህን አድስ።